ሰዎች ህልፈት ምክንያት የሆነው ማርበርግ ቫይረስ መሆኑ መታወቁ ይታወቃል። መድኃኒት አለ ወይ? እንዲሁም ደግሞ በተለይ በሽታው ያሰጋል ወይ? በደቡብ ኢትዮጵያ በጂንካ ከተማ ተነስቶ ለ6 ሰዎች ሞት ምክንያት የሆነው በሽታ ማርበርግ ቫይረስ መሆኑን የጤና ሚኒስቴር ማስታወቁ ይታወቃል። በስተደቡብ በሚገኙ ሀገራት ውስጥ ተከስቶ የነበረው ይህ በሽታ እንግዲህ ከሳምንት በፊት በደቡብ ኢትዮጵያ አካባቢዎች ተከስቶ 2 የጤና ባለሙያዎችን ጨምሮ 6 ሰዎች የገደለው ይህ በሽታ የጤና ሚኒስቴር ባወጣው መረጃ መሰረት በቫይረሱ የተጠረጠረ ሰው እንዳልተገኘ ከትላንትና በስቲያ አስታውቋል። በሽታውን የመከላከልና የመቆጣጠር ስራ እንደተካሄደ ገልጿል። በዚህ ጉዳይ ላይ ይህንን መረጃ ሰናድተናል። ከምን አይነት እንስሳት ይተላለፋል? በሽታው ኢትዮጵያን ያሰጋሉ? በቀጣይስ ምን አይነት እርምጃዎች ለመወሰድ ታስበዋል? ይህ ቫይረስ እንግዲህ ከ1 ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና አጣዳፊ ሞት አብቅቶ እንደነበረ፣ ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ እንደሆነ፣ በፍጥነት የሚዛመት ነው፣ ከኤቦላ ጋር ተመሳሳይነት እንዳለው ባለሙያዎችም ይናገራሉ። ምልክቶቹ ከዚህ ቀደም እንደተገለጹት የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ ሲሆን በአጣዳፊ ሁኔታ ለሞት የሚያበቃ በሽታ ነው። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች ማርበርግ ቫይረስ ተይዘው ለሞት ተዳርገዋልና ከሞላ ጎደል ሁሉም የሞቱት አፍሪካ ውስጥ ነው። እጅግ በጣም በሚያሳዝን ሁኔታ የማርበርግ ቫይረስ ምንድን ነው? ምን ያህል አደገኛ ነው የሚለውን ነገር እንመልከት። የዓለም ጤና ድርጅት እንደገለጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካኝ ግማሹን ይገላል። ቀደም ሲል በተከሰቱ የበሽታው ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑት ታካሚዎችን ገድሏል በሽታው። ይህ በሽታ ምን ያህል አደገኛ እንደሆነም እጅግ በዚህ መረጃ ማወቅ ይቻላል። በተለይ እንግዲህ በኢትዮጵያ በጂንካ የተከሰተው ለመጀመሪያ ጊዜ ቫይረሱ የታወቀው በአውሮፓውያኑ 1967 ሲሆን በጀርመን ማርበርግ ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተከሰቱ ወረርሽኞች ሲሆን 31 ሰዎች በቫይረሱ ከተያዙ በኋላ 7ቱ በበሽታው ምክንያት ለህልፈት ተዳርገዋል። ወረርሽኙ የተከሰተው ከኡጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮች ምክንያት ነበረ። ከዚያ ወዲህ እንግዲህ ቫይረሱ ከሌሎች እንስሳት ጋር ተያይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጭ ነውና የሌሊት ወፎች በብዛት ባሉበት ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በቆዩ ሰዎች ነው ባለፉት ጥቂት ዓመታት የማርበርግ ቫይረስ በሚከተሉት ሀገራት ውስጥ ተከስቷል። ኢኳቶሪያል ጊኒ፣ ጋና፣ ዲሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዚምባብዌ፣ ሩዋንዳ። ልብ አድርጉ፣ እዚህ ላይ አፍሪካ ሀገራት ብቻ ናቸው። አውሮፓዎቹ ላይ ከተከሰተም ከአፍሪካ በሄዱ ሰዎች ነው። በአውሮፓውያኑ 2005 በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎች ገድሏል። በቀረው እንግዲህ ዓለም ላይ ባለፉት 40 ዓመታት ውስጥ በማርበርግ ቫይረስ የሞቱ 2 ሰዎች ብቻ ናቸው። አንደኛው በአውሮፓ ሲሆን ሌላኛው በአሜሪካ ነው። 2ቱ ግለሰቦች እንግዲህ ኡጋንዳ ውስጥ የሚገኙ ዋሻዎች ጎብኝተው ነበር ተብሏል። አፍሪካውያን የበሽታ ምንጭ ናቸው ወይስ አፍሪካውያን ላይ እንዲተላለፍ ተደርጎ የሚሰራ የአፍሪካውያን ቆዳ የአፍሪካውያን ከለር መቋቋም የማይችለው ቫይረስ እና አፍሪካ ውስጥ በስፋት እንዲሰራጭ የሚሰራ ነው? ለማንኛውም ወደ ጉዳዩ እንለፍ። ቫይረሱ ከዚህ በፊት የት ተከስቷል የሚለው እንመልከት። እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ ነው። በመስከረም 2024 መጨረሻ ላይ ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን አልታወቀም። የሩዋንዳ ጎረቤት የሆኑት ኡጋንዳና ታንዛኒያ በ2017 እና 2023 የማርበርግ ወረርሽኝ እንደተገኘ ሪፖርት አድርገው ነበረ። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎች ናቸው። ኢትዮጵያ ውስጥም እንግዲህ በደቡብ ኢትዮጵያ ይህ ቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎች ሰዎች ተይዘው ሕይወታቸው ማለፉን መንግስት አስታውቋል። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችና የሕክምና ቁሳቁሶችን ያሰማራ ሲሆን ይህ ጥረትን ለማገዝ የዓለም ጤና ድርጅት ባለሙያዎች የመመርመሪያ መሳሪያዎችን፣ መከላከያ መሳሪያዎችን እንደሚያግዝ አስታውቋል። የማርበርግ ቫይረስ ምልክቶች የትኞቹ ናቸው? ቫይረሱ በድንገት ሲጀምር እንግዲህ ትኩሳት አለው። መጀመሪያ ከራስ ምታት ይጀምራል። ከባድ ራስ ምታት አለው። የጡንቻ ህመም ይኖራል። ከ3 ቀናት በኋላ ደግሞ ሌሎች ምልክቶች ይተላለፋሉ። ቀጭን ተቅማጥ፣ የሆድ ህመም፣ ማቅለሽለሽ፣ ማስታወክ። የዓለም ጤና ድርጅት በዚህ ደረጃ ያሉ የታካሚዎች ገጽታ ሙት የሚመስሉ የጎደጎዱ አይኖች፣ ስሜት አልባ ፊት፣ ከፍተኛ ድካም ያሳያሉ በማለት በበሽታው የተያዙ ሰዎች ክፉኛ እንደሚጎዱ አመላክቷል። እንግዲህ ብዙ ሰዎች ከተለያየ የሰውነት ክፍሎቻቸው ደም ይፈሳቸዋል። አንዳንዶቹ በከፍተኛ ደም መፍሰስና በድንጋጤ ምክንያት ምልክቱ በመጀመሩ
ከ8 እስከ 9 ቀናት ባሉ ጊዜያት ውስጥ ህይወታቸው ያልፋል። ምክንያቱም ያልተገመተ ነገር ነው በድንገት የሚሆነው። እንግዲህ ይህ በሽታ ብዙዎች እንግዲህ በጣም የሚፈራ በተለያየ የአፍሪካ ሀገራት ውስጥ ብዙዎችን ያሰቃየ በሽታ ነውና የዚህ በሽታ ጉዳይ በዝርዝር እናየዋለን። የማርበርግ ቫይረስ እንዴት ይከሰታል? የአፍሪካ አረንጓዴ ዝንጀሮዎችና አሳማዎች ቫይረሱን ሊሸከሙ ይችላሉ። የግብፅ የሌሊት ወፍም ብዙ ጊዜ ቫይረሱን ትሸከማለች። በሰዎች መካከል ደግሞ ከሰው በሚወጡ ፈሳሾች በሰዎች መካከል ደግሞ ከሰው በሚወጡ ፈሳሾችና በተበከለ የልብስ ንክኪ ይተላለፋል። ሰዎች ካገገሙ በኋላ ደማቸው ወይም የዘር ፈሳሻቸው ውስጥ ለብዙ ወራት ቫይረሱ ተላላፊ በሚሆንበት ደረጃ ላይ ሆኖ ሊቆይ ይችላል። እንዴት ሊታከም ይችላል የሚለውን እንመልከት። ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ የተለየ ሕክምና ወይም ክትባት ለሕክምና የሚያገለግሉ የተለያዩ የደም ውጤቶች፣ መድኃኒት እንዲሁም የበሽታው መከላከያ መንገዶች እየተዘጋጁ ነው ሲል የዓለም ጤና ድርጅት አመልክቷል። ዶክተሮች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠትና የፈሰሰውን ደም በመተካት ህመሙን ማስታገስ ይችላሉ። እንዴት በቁጥጥር ስር ሊውል ይችላል? ጋቪ የተሰኘ ዓለም አቀፍ የጤና ተቋም እንዳለው አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ አለባቸው። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከአሳማዎች ጋር ያላቸው ንክኪ ማስወገድ እንዳለባቸው የዓለም ጤና ድርጅት መክሯል። ቫይረሱ የያዛቸው ወንዶች የህመሙ ምልክቶች ከታዩ በኋላ ለአንድ ዓመት ያህል ወይም የዘር ፍሬያቸው 2 ጊዜ ቫይረሱ እንደሌለበት እስኪረጋገጥ ድረስ በግንኙነት ወቅት ኮንዶም መጠቀም ይኖርባቸዋል። በቫይረሱ የተያዙ ሰዎች የሚቀብሩ ሰዎች ወይም አስክሬኑን ከመንካት መቆጠብ እንዳለባቸው መረጃው ያትታል። እንግዲህ በርካታ የሀገራችን ክፍሎች ላይም እንዲህ ያሉ ክስተቶች ነበሩ። አስተማሚዎች ለበሽታው ቅርበት ያላቸው ሰዎችን በቅርበት ሆነው ሲያግዙ ሲረዱ የነበሩ የህክምና የጤና ባለሙያዎች ለዚህ በሽታ ተጋላጭ ሆነዋልና ይህ በሽታ እጅግ በጣም አስፈሪ፣ ከባድ በአፍሪካ ሀገራት የተለያዩ ሀገራት ላይ ተከስቶ በርካታ አፍሪካውያንን የጨረሰ እንግዲህ ቀደም ሲል በነገርናችሁ መሰረት ከአውሮፓ ውስጥ 2 ሰዎች ብቻ እንደሆነ አፍሪካ ውስጥ ግን በርካታ ሰዎችን ለሞት እንደዳረገ በተለይ የአሳማ ስጋ መመገብና ከእንስሳት ጋር የሚኖር ንክኪ መሆኑን መረጃው በስፋት ያትታል። ሌሎችም በአፍሪካ ውስጥ ሊከሰት የቻለባቸው ምክንያቶች እንዳሉ ይገልጻሉ። እንግዲህ በሽታው በስፋት እንዳይሰራጭ በርካታ ጥንቃቄዎች እየተደረጉ ነው። እንደ ሀገርም በሽታው ማርበርግና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተከሰቱ ወረርሽኞች ነበረ ለመጀመሪያ ጊዜ ይፋ የሆነው። ይህ በሽታ እንግዲህ በኢትዮጵያ ሀገራችንም በጂንካ መከሰቱ ተነግሯል። በርካቶች ደግሞ የጥንቃቄ መረጃዎች እየሰጡ ነው። እኛም የዚህ የጥንቃቄ መረጃ አካል አንዱ የሆነውን መረጃ ወደ እናንተ እያደረስን ነው። እንግዲህ እስካሁን በሀገራችን አስጊ የሚባል ደረጃ የለም። በቀጣይ ደግሞ እንግዲህ የህክምና ባለሙያዎች የሚመለከታቸው አካላት የሚያደርጉትን ጥረት በማየት ቀጣይ ምን አዲስ ነገሮች አሉ የሚለውን የበሽታውን ስርጭት እየተከታተልን ወደ እናንተ የምናደርስ ይሆናል። ዜና ፕላስ መረጃዎቻችንን ይመስላሉ። አበቃን።